በሱዳን ተቀጥረው ሲሰሩ የነበሩ 400 የህወሓት ታጣቂዎች የጅምላ መቃብር መገኘቱ ተነገረ። በሱዳን በተለያዩ አውደ ውጊያዎች ላይ ተሰማርተው የነበሩና ከህወሓት ጋር ቀጥተኛ ግንኙነት አላቸው የተባሉ 400 ገደማ ታጣቂዎች በአንድ ላይ ተጨፍጭፈው የጅምላ መቃብራቸው መፈጸሙ ተሰምቷል። እንደ አካባቢው መረጃዎች ገለጻ ከሆነ እነዚህ በሱዳን ሲሳተፉ የነበሩት ታጣቂዎች በተለያዩ የሱዳን ግዛት ውስጥ የቅጥር ስራዎች ላይ ተሰማርተው በታጣቂነት የነበሩና ቡድኑ ጋር ቀጥተኛ ግንኙነት ያላቸው መሆናቸው ተሰምቷል። ይሁን እንጂ በምን ምክንያትና በማን እጅ ጥቃቱ እንደተፈጸመባቸው እንዲሁም የጅምላ መቃብሩ የተገኘበት ትክክለኛ ስፍራና ዝርዝር ሁኔታ እስካሁን በይፋ ባይረጋገጥም የጅምላ መቃብሩ ግን ተፈጽሞ መገኘቱ ተነግሯል። የጅምላ መቃብሩ የተገኘው በቅርቡ በሱዳን በተካሄዱ ወታደራዊ ግጭቶችና የአካባቢ ፍተሻዎች ወቅት እንደሆነ የተገለጸ ሲሆን የሟቾች ቁጥርም 400 አካባቢ እንደሚደርሱም ተነግሯል። ይህ የጅምላ መቃብር መገኘት መረጃው በስፋት መውጣቱን ተከትሎ በሱዳን ድንበር አካባቢና በሀገር ውስጥ ባሉ ቀውሶች ዙሪያ የሚሰሩ የሰብአዊ መብት ተሟጋቾችና የሚዲያ አካላት ጉዳዩን በቅርበት እየተከታተሉት እንደሚገኙ ከስፍራው የሚወጡ መረጃዎች ያሳያሉ።